በ130ኛው የአድዋ ድል በዓል አከባበር ላይ የደቡብ ወሎ የመብረቅ ክፍለ ጦር ወግዲን በ5 አቅጣጫ በመግባት ከተማዋን በቁጥጥር ስር አድርጎ እስረኞችን አስፈትቷል። ይህ ሊባኖስ ሚዲያ ነው። ሰብስክራይብ፣ ሼር፣ ላይክ አድርጉ ፕሊዝ። ሁላችሁም እስቲ ስሙት። ምን አለበት ወሬ መስማት ጥሩ ነው እኮ። ቡና ሲያዝ ብቻ አይደለም ወሬ መስማት። ያለ ቡናም ወሬ እኮ ይጣፍጣል። በእንደዚህ አይነት የሚነገር ወሬ በጣም ነው የሚጣፍጠው። እናንተ ወሬ የሰሞኑን ወሬ አላያችሁም? በእስራኤልና በአሜሪካ በኢራን መካከል የሚደረገውን ጦርነት ወሬ እኮ ነው ያመጣ እንጂ እዚያ ቦታው ላይ ሂዶ እስቲ ያየ ሰው ማን ነው? ያየ ለወሬ እንዲህ እየተናወጠ ነው። እና እኔም የምነግራችሁ ወሬ ይሄንን ነው። ስለዚህ እኔ ስለ አሜሪካና እስራኤል ስለ ኢራን አይደለም የኛ ወሬያችን ደግሞ በሀገራችን ላይ የአገራችን እንቆቅልሽ እንዴት ነው የሚፈታ፣ የአገራችን ይሄ አረማናዊ አገዛዝ እንዴት ነው የሚወገድ የሚለውን ነው እማወራላችሁ። ስለዚህ ዛሬ በአድዋ ድል በአባቶቻችን ደምና አጥንት የተከበረችው ኢትዮጵያ በአድዋ ድል እንኳን ለኢትዮጵያ ለጥቁር አፍሪካ ምሳሌ ተምሳሌት የሆነች ጥቁር ኢትዮጵያ ጥቁር የሆኑ የጥቁር ህዝቦች የአድዋን ድል በቅኔ በዘፈን በተለያየ ነገር እያከበሩት ነው። ኢትዮጵያ እንኳን እንደዚህ አይከበርም፣ እያከበሩት ነው። ጥቁሮች በየሀገሩ ያሉ ጥቁሮች የሚያከብሩት ይህ ታላቅ የሆነ ድል። በዚህ ድል ደግሞ የዚህ ደለት ወግዲን በ5 አቅጣጫ በመግባት የወግዲን ከተማ በመያዝ ወይን ቤቱ ተፈቶ የታሰሩት በሙሉ ተሰብሮ የታሰሩት በሙሉ ተፈተዋል። አቤት አቤት አቤት! ይሄ ነው ድል ማለት። እንደገና ደግሞ በዚሁ ቀን ይሄ ጎጃም ደግሞ ያገዛዙ እነዚህ የኮሮች ምናምን የነበሩ እነሱንም ላት አቤት አቤት! ፋኖ እኮ አንዴ ተነሳ ነው በቃ ተነሳ። ዳግማዊ አድዋን እየደገም ነው። ስለዚህ ውድ ኢትዮጵያውያኖች ደስ ሊለን ይገባል። ፋኖ አሁን እየገሰገሰ ነው። የብልጽግና አገዛዝ እንዲህ የተነቃነቀ ነው የተነቃነቀ ነው። በዚህ መፈንቅለ መንግስት ሴራው፣ በዚህ ደግሞ ፋኖ መጣው እያለ ነው። ስለዚህ ውድ ኢትዮጵያውያኖች ትልቅ የምስራች ነው፣ ትልቅ ዜና ነው ያለን። ወግዲን በአጠቃላይ ፋኖ ተቆጣጥሯታል። ይሄ የብልጽግና መሪ ምናምን ይሄ አለቅላቂ ካድሬ የነበረ የተያዘው ተይዟል፣ የኮበለለው ደግሞ ኮብልሏል። እንዲሁ በጎጃምም እነዚህ የኮር መሪ የተባሉትን እነሱን ከቦ በመያዝ ያው እርምጃ እንደተወሰደባቸው ሰምተዋል። እና ይሄ ነው እንግዲህ በፋኖ በኩል ያለው እንቅስቃሴ ይሄን ይመስላል። ሌላው ግን በአሩሲ ዛሬም አሩሲ ያሉት ኢትዮጵያውያኖች እየተጨፈጨፉ፣ አሩሲ ያሉት የኦርቶዶክስ አማኝ ተከታዮች የኦርቶዶክስ ሃይማኖት የሚከተሉ የኦሮምኛ ተናጋሪ ሆኑ ዘራቸው ተቆጥሮ አማራ ናቸው በሚል ሁኔታ ዛሬም ተገለዋል። 7 ንጹሃን ተገለዋል። አንድ ቦታ ደግሞ 2 ተገለዋል። ስለዚህ ይሄንን እንዴት ነው የምናወግዘው? እናንተ ኧረ እባካችሁ የኦርቶዶክስ አባቶች እንደሆነ የለው የሰጡትን መግለጫ አይታችኋል አለ እንዳያማህ ጥራው እንዳይመጣ ግፋው የሚባል ተረት አለ። እንዲሁ ጫጫታው ምኑ ሲበዛባቸው እንደዚህ ገዳዮችን ለፍርድ እንዲቀርቡ ማን ሆነና ነው ገዳው የሚያሳርደው? ማን ሆነና ነው? እስቲ እናንተ አባቶች ማን ሆነና ነው ገዳውን እንድታቀርቡ ለፍርድ እንድታቀርቡ የምትሉ? ማን ነው? የትኛው መንግስት ነው? የትኛው መንግስት አለ የራሱ እያስገደለ ያለው? በስልክ እኮ ቀርጸው
በሚዲያ ላይ የለቀቁት በአሩሲ እንዴት እንደተገደሉ ቀብሩን ምኑን እሱን እየቀረጹ እኮ የለቀቁትን እኮ አሰሯቸው። እየለቀሙ እያሰሯቸው ነው እኮ። ስልካቸውን እኮ እየነጠቁ ነው። ማን ይሄን የሚያደርገው? የብልጽግና መራሮች፣ የብልጽግና መሪዎች፣ በዚህ በአሩሲ ያሉት በአሩሲ ሸካ ያሉት አመራሮች እነሱ አይደለም እንዴ? ስልክ እየነጠቁ ከካህናት ከወጣቶች ስልክ እየነጠቁ እየወሰዱ እያሰሩ የሚያሰቃዩቸው። እንኳንስ ሊጠየቁ ይቅርና ለምን በስልክ ቀርጻችሁ በሚዲያ ለቀቃችሁት? ለምን አስተላለፋችሁት? ዝም ብለን ስንጨፈጭፋችሁ፣ ዝም ብለን ስንገላችሁ ዝም በሉ፣ እኛንን የምንወስንላችሁ ብለው አይደለም እንዴ? ስለዚህ የኦርቶዶክስ ሃይማኖት የአባቶች እንደው ይሄ ነገር እንዴት አገዛዙ እንደው ለምን ዝም አሉ እንዳይባሉ እንደው በሌላ በኩል የሙስሊሞች ይሄ ሙስሊም ምንድነው ያወጡት የነሱ ይሻላል ከኦርቶዶክስ የነሱ ይሻላል። 100% ሙስሊሞች የተቃወሙት ሙስሊሞች የተናገሩት ይበልጣል ከኦርቶዶክስ አባቶች መግለጫ ከመስጠት። መግለጫ እስቲ 3-4 ዓመት እኮ ነው በአሩሲ ህዝብ እየተጨፈጨፈ ያለው። በአሩሲ እኮ ህዝቡ እየሞተ ነው ያለ። እናንተ እየተገደለ እኮ ነው ያለ፣ እየተጨፈጨፈ እኮ ነው ያለ። ዝም በሉ። ታዲያ እኒህ አባት ናቸው እንዴ? አሁን ይህን ሰሞኑ የሚዲያው የሶሻል ሚዲያው ጫጫታ ሲበዛባቸው ወጥተው ለፍርድ እንዲቀርቡ ምናምን። ይሄ ነው እንዴ አባት? ልጁ ሲሞታ ይሄ ነው እንዴ? ወላጅ ልጁ ሲሞትበት እንደዚህ ነው እንዴ የሚሆነው? እየወደቀ እየተነሳ እየተንከባለለ ደረቱን እየደቃ እኮ ነው ለልጁ የሚያለቅሰው ለልጁ እኮ ይሄ ነው። አንድ አባት አንድ የኦርቶዶክስ አባት ልጁ እንደዚህ እየታረደ በአደባባይ እየታረደ ለገዳዮች እንዲቀርቡ ተነስ አትልም እንዴ? የኦርቶዶክስ አማኝ በሙሉ ተነስ። ወንድሞች እየረገፉ ነው። ወንድሞች እየታረዱ ነው። ጥቁር ልብስ ልበስና ተነስ። ይሄን አገዛዝ አውግዝ፣ ገዳዮችን አውግዝ ብሎ እኮ ጥሪ ማድረግ ያለበት አባት ነው። ወርቆ እንኳን ማልቀስ ባይችል አባት እኮ ነው ጥሪ ማድረግ ያለበት። ወንድሞች እየታረዱ ነው። አሩሲ ውስጥ እየታረዱ ነው። አሩሲ ውስጥ እየተሰየፉ ነው ብሎ አባት እኮ ነው ጥሪ ማድረግ ያለበት። ኑ ተባበሩን ማለት ያለበት። ወንድሞች እየተገደሉ ነው። ቤተ ክርስቲያን ማምለኪያ የእግዚአብሔር ቤት እየተቃጠለ ነው፣ ደም እየፈሰሰበት ነው ብሎ እኮ ጥሪ የሚያደርግ ማለት ነው። አባት አይደለም እንዴ? አባት ልጁ ሲሞት እስቲ ገዳውን ብሎ እየተለሳለሰ ነው እንዴ የሚቀመጠው? አባት እኮ እየወደቀ እየተነሳ ነው የሚያለቅሰው። ስለዚህ የኦርቶዶክስ ጥሪ ወይም መግለጫ እንዲሁ እንዳልኳችሁ ነው። እንዳይመጣ እንዳይጠላህም ነው እንዳያማህ ጥራው፣ እንዳይመጣ ደግሞ ግፋው የሚባል አባባል አለ። ስለዚህ የኦርቶዶክስም ለምን የሚባለው ነገር እንደዚህ ጫጫታው ሲበዛባቸው ብለው ያወጡት እንጂ እውነተኛ ለእውነት ለልጆቻቸው ለቤተ ክርስቲያን ተቆርቁረው ያደረጉት አንዲት ነገር የለችም። አንዲት ነጥብ እመኑኝ፣ አንዲት ነጥብ እመኑኝ የለም። ኦርቶዶክስማ መሪዎች የኦርቶዶክስ አባቶችማ ቢኖሩ ኑሮ እስካሁን ድረስ አዲስ አበባ በአረብ እስላም አትወረርም ነበር። አዲስ አበባ በጀለብያ አትወረርም ነበር። የአረብ እነዚህ የተባበሩት አረብ ኤሚሬቶች እኮ አዲስ አበባን ወረዋታል። የአካዳሚ ልህቃን የመለስ ዜና የተባለውን እኮ እሱን ሰጥተውታል። እዛ እኮ ነው ዋናውን ስራቸውን የሚሰሩበት። ኢትዮጵያን በአጠቃላይ ሙስሊም ለማድረግ እዛ ውስጥ እኮ ነው
በገንዘብ እየተረጨ ጀለብያ እያለበሱ እዚያ ውስጥ እኮ ነው እየተመለመለ። መላው አዲስ አበባ እኮ አሁን ያ ችግር ነው፣ የሚበላው የለም። ስለዚህ አሁን ሲሉት እኔ አላሁ አክብር ይላል። የመለስ አካዳሚ ልቃን የተባለው የአረቦች መፈንጫ የአረቦች መመልመያ ሆኗል። እናንተ ታሪክ ለመሆኑ ታነባላችሁ፣ ታሪክ ታውቃላችሁ። ግብፅ በጣም የግብፅ ህዝብ ክርስቲያን እንደነበር ታውቃላችሁ። ሙሉ በሙሉ ግብፅ ክርስቲያን የነበሩ በኦርቶዶክስና በፕሮቴስታንት በካቶሊክ አማኝ የነበሩ ግብፅ በሙሉ ሙስሊም የሚባል በቁጥር ነበር። በቃ አልፎ እንዲሁ በቁጥር ነበረ የሚታየው። ግን አሁን ታያላችሁ እንዴት ሆኖ ክርስትና ተሸርሽሮ ከግብፅ ወጥቶ ዛሬ ግብፅ የሙስሊም ሀገር ሆናለች። ስለዚህ ዛሬም ኢትዮጵያን እንደዛ ለማድረግ ነው እቅዱ። እናንተ ያለው እቅዱ የኦርቶዶክስ መታረድ፣ የኦርቶዶክስ በየቦታው መጥፋት፣ የአባቶች ዝምታ፣ አባቶች በገንዘብ ዝም። እኔ እኮ ምን ልታረጉት ነው እናንተ? አባት የተባላችሁት ገንዘቡን ምን ልታረጉት ነው? ልጅ የላችሁ መለኩሴ ናችሁ ነው ወይስ አሏችሁ? እና አስታውሳለሁ በመለስ ጊዜ የነበሩት አባ ጳውሎስ ነው ምናምን ይባሉ እዚህ 2 ልጅ አላቸው። እዚህ አሜሪካ ውስጥ 2 ልጅ አላቸው። ምናልባት እንደዛ በድብቅ እንዴ ይሄ እኮ ቢፈተሽ እኔ 3-4 ልጅ አለዋል። ጳጳስ ሆኖ ጳጳስ አሙን ሆኖ ለዛ እኮ ነው ገንዘባቸውን እንጂ እነሱ እኮ ሞተዋል። የሞቱ ናቸው እኮ። ይህን ኮፍያ እኮ ሲያደርጉ ተገንዘዋል። ሞትኩ ብለው እኮ ለእግዚአብሔር ያደርኩ ለእግዚአብሔርና ለሕዝብ መካከል ሁኜ ድልድይ ሆንኩ ነኝ ለዚህ ዓለም ሙቻለሁ ብለው እኮ መሐላ ገብተው እኮ ነው ያንን ቆብ የደፉት። እና ሞተዋል ወይ? ልጆቻቸው እንዲህ እየታረዱ ልጆቻቸው በሳት እየተቃጠሉ የልጆቻቸው ማምለኪያ ጸድ በሳት እየተቃጠለ ዝም ሲሉ እውነት ሞተዋል ወይ ነው? እውነት በድን ሆነዋል ወይ ነው? ለኢትዮጵያውያን ነው ይሄንም ለኦርቶዶክስ አማኝ በአጠቃላይ ይሄን ጥያቄ የምጠይቀው። እውነት አባቶች አሏችሁ ወይ? እውነት የሞቱ አባቶች አሏችሁ ሆይ? ለዚህ ዓለም የሞቱ አባቶች አሏችሁ ሆይ? አላችሁ ሆይ? ቢኖራችሁማ ይሄው በአሩሲ 3-4 ዓመት ሙሉ የአሩሲ ክርስቲያን የአሩሲ የአማራ ዘር እየተቆጠረ የኦሮሞኛ ተናጋሪ የኦርቶዶክስ አማኝ እንደዚህ በየተራ ይጨፈጨፍ ነበር። በየቀኑ ህግ እያወጡ ስልት እያወጡ ብልጽግና አይጨፈጭፍም ነበር። በኦነግ ሸኔ ምናምን ውሸት። ይሄው ብልጽግና እኮ በቪዲዮ ቀርጸው በስልክ ቀርጸው ያስተላለፉትን እያሰሯቸው ነው። ኧረ እባካችሁ ውድ ኢትዮጵያውያን እባካችሁ በየተራ አትሙቱ። ኧረ ተው። ወጣት ሆንክ በአጠቃላይ አሁን በአሩሲ ያላችሁ ወጣቶች ኢትዮጵያዊ የሆናችሁ በአሩሲ ያላችሁ በቃ ያላችሁ እየተገደላችሁ ነው። ያላችሁ አማራጭ ህብረት ፍጠሩ። አንድ ነገር አድርጉና እየታገላችሁ ሙቱ። ጥላችሁ ውደቁ። እየጣላችሁ ውደቁ። ዝም ብላችሁ አትሙቱ። ዝም ብላችሁ ከፋኖ ጋር ቁሙ። ለፋኖ አቤት በሉ። ፋኖ ይመጣላችኋል፣ በዛ በኩል ያግዛችኋል። የሶማሌዎች አሉ፣ በዛ የአፋሮች አሉ። ወደዚያ ሄዱና ተቀላቀሉ። ስለዚህ ወደ አሩሲ ትመጣላችሁ። በዛ አድርጋችሁ ይሄ ገዳያችሁን የብልጽግናን አገዛዝ የብልጽግናን ካድሬ የብልጽግናን ስራ አስፈጻሚ በሙሉ ታጠፈዋለህ። እመነኝ። ፋኖ እንዴት እንደተነሳ ታውቃለህ? 2 እና 3 ክላሽ ይዞ እኮ ነው የተነሳ። የአባቱን ቁመ ጠብቀኝ መሳሪያ እኮ ነው ይዞ የተነሳ። ዛሬ ግን በሙሉ የኢትዮጵያ የብልጽግናን ጦር ሰራዊት መሳሪያ ሙሉ ለሙሉ ተቀብሎ ታጥቆታል። ይሄ ጥቁር ክላሽ በለው መትረየስ ምናምን በለው ይሄ ጥቁር ክላሽ ምናምን እሱ ከቁጥርም አይገባም።
ከቁጥር አይገባም። ፋኖ የታጠቀው ከባድ መሳሪያ ሞርተር፣ ዲሽቃ ምናምን እሱን እኮ ነው፣ በሱ እኮ ነው አሁን ጨዋታው። በቅርብ ቀን ደግሞ ታያለ። በቅርብ ቀን ፋኖ ታሪክ ይሰራል። በቅርብ እመኑኝ፣ በቅርብ የትግራይ ሊቃን ነገሩ ገባቸው፣ እንቆቅልሹ ገባቸው፣ አካሄዱ ገባቸው። ዛሬ በየተራ አንሞትም፣ አማራ ወንድሞቻችን ናቸው፣ ከነሱ ጋር አንዋጋም፣ አንሞትም፣ በተናጥል አንሞትም፣ ከአማራ ጋር ጎን እንቆማለን፣ ጠላታችንን በህብረት ሆነን እናስወግዳለን ብለው ተማምለዋል። ምን ትሆን እንግዲህ ተማምለው እየመጡልን ነው። ትግሬ እንደዚህ አድርገው እነሱ ናቸው ሁሉ ጣጣ ያመጡብን። አመጡ፣ ሆነ፣ አለቀ፣ በቃ አለፈ። አልሆነም። ያሰቡት ያቀዱት አልሆነም። ይሆናል ተብሎ ነበር፣ አልሆነም። ፌል አደረገ። ስለዚህ አሁን የሚያዋጣው በህብረት መሆን ነው፣ ህብረት መፍጠር ነው። ኢትዮጵያ የሁሉም ሀገር እንድትሆን ማድረግ ነው። ኢትዮጵያ በሙሉ ትግሬ አሁን ወልቃይት ራያ ማለት መላው ኢትዮጵያ የትግሬ ነው። ወልቃይትና ራያ ምንድን ናቸው? በእሱ ብቻ አይደለም፣ መላው ኢትዮጵያ የትግሬ ነው። በመላው አሩሲ ሂድ፣ ባሌ ሂድ፣ የትግሬ ነው። ደቡብ ሂድ፣ ጋምቤላ ሂድ፣ የትግሬ ነው። ደቡብ ጋምቤላ ሂድ፣ የአማራው ነው። ወልቃይት ትግሬ የአማራው ነው። ሶማሌ አፋሩ የአማራው የትግሬው ነው። የትግሬ መላው የአፋሩ በፈለገበት ቦታ፣ የሶማሌው በፈለገበት ቦታ፣ የደቡቡ በፈለገበት ቦታ ሄዶ የመኖር መብት አለው። ኢትዮጵያ የሁሉም ናት። ይሄ ድንበር የሚከልል አይደለም። ይሄ የደቡብ ክልል፣ ይሄ ጎንደር፣ ይሄ ምንድነው የአማራ ክልል፣ የትግሬ ክልል፣ የምን የኤርትራ ክልል የሚባል የለም። እመነኝ፣ የሚባል የለም። ይሄ ገባቸው፣ አላዋጣቸውም። ትግራይን ህዋት አላዋጣውም፣ ገባው። ስለዚህ አሁን ከአማራ ጎን ነን አለ፣ ከኢትዮጵያውያን ጎን ነን አለ፣ ይሄን አገዛዝ ከሚጥል ጎን ነን አለ። እኛ ያመጣነው ህገ መንግስት አይሰራም፣ አልሰራም፣ እርስ በርስ አጫረሰን፣ ወደ ድህነት አዘቅት ከተተን። ስለዚህ አይሆንም፣ አልሰራም፣ ተሞከረ፣ አልሰራም። ስለዚህ በቃ ከዚህ በኋላ ኢትዮጵያ በአንድ ኢትዮጵያውያን አንድ ሆነው እንዲሄዱ ማድረግ ነው ያለብን ብለው ትግሬዎችም ተማምለው፣ ኤርትራኖች ተማምለው፣ አማራ ተማምሎ፣ አፋር ተማምሎ፣ ሶማሌው ደቡቡ ተማምሎ እየመጣ ነው። መነኝ ትንሽ አንዳንድ የወረቀት ስራ አሉ አይደለ? እነሱ እስከሚስተካከሉ ነው። በኋላ ደግሞ ችግር እንዳይፈጠር ከሁኑ ከዚሁ አስረው በምንድን ነው ህገ መንግስታችን ምንድን ነው የሚሆነው? ኢትዮጵያ እንዴት ነው የምትመራው? እንዴት ነው የምናደርጋት? ያችን ወረቀት እስከምታልቅና እንትን እስከሚሉ ነው እንጂ ነገ ከነገ ወዲያ መግባት ይችላል። ፋኖ አቅም አለው። አዲስ አበባ ከተማ ውስጥ ፋኖ ተሰክስኳል። ሰላሌ አይታል። የሰላሌ አካባቢ በሙሉ ፋኖ ነው። የሸዋ የአምቦ ፋኖ ነው። ግንደበረት ፋኖ ነው። በአጠቃላይ ፋኖ ነው። ስለዚህ ነገ ሰተት ብሎ መግባት ይችላል። ግን የምትቋጭ ነገር አለች፣ የምትታሰር መልቅ የሆነች አለች። ሁሉንም ኢትዮጵያውያን የምታጠቃልል መልቅ አለች። እሷ መልቅ እየተሰራች ነው። እሷ ካለቀች በኋላ ዩልሲታ ያላችሁ አሩሲ እንደዚህ ይሄን ያህል ክርስቲያን ሞተ፣ በአሩሲ በወለጋ እንደዚህ ተጨፈጨፈ የሚባል ነገር ይቆማል። አለቀ ከዚህ በኋላ። ስለዚህ ውድ ኢትዮጵያውያኖች ለዚህ ተዘጋጁ። አሁንም በአሩሲ ለተጨፈጨፉት እስከዛው ጩሁ፣ አቤት በሉ። አባት እንደሌላችሁ እወቁ። አባት የላችሁ። ኦርቶዶክስ አባት የላትም።